ጌታዬን ሳማርር ለካስ ለበጎነው ያሁሉ መከራ ሰዎች ያመንኩኝ በሰዎች ሲከዳ ወዳጄ ነው ያልኩት ሲሆን ብንዳ ህልሜ እንዳልከተል ሰዎችን ስፈራ ምስኪኗ እናቴ የውስጥ ተረዛ ተስደውላለኝ ያለች ልጄ መጣ የጎደለ ካለ አለው እኔ ሉላ ከበደሬም ቢሆን አንተ ከምታጣ እናቴ ሆይ የዋህነትሽ ለራስሽ ሳይኖርሽ ለእኔ ማለትሽ ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው ታዳጊዎችንም መልካም ልደት እንላቸዋለን ለዮሲያስ ሳሙኤል ለኤልዳና ዮሐንስ ለዮስቲና ሰለሞንና ለኢሌኒ ብርሃነ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ለልጆቻችሁ መልካም ልደት ማለት የምትፈልጉ እዚህ ስክሪኑ ላይ በምትመለከቱት የቴሌግራም አድራሻዬ ፎቶአቸውንና ስማቸውን በአማርኛ ጽፋችሁ መላክ ትችላላችሁ ከዛ ሃፒ በርዝዴይ እንላችኋለን ማለት ነው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁ ሁኑ ነባሮችም ቼክ አድርጉና ሰብስክራይብ አድርጋችሁ ደወል ምልክቱን ብትጫኑ የመለቃቸው ቪዲዮዎች ይደርሷችኋል ማለት ነው ሁሌ እንደምናደርገው እንግዲህ እኔ ሄድሴቴን አደርጋለሁ እናንተ ደግሞ ላይክ የምታደርጉበት አፍታ ታገኛላችሁ ላይክ አድርጉና ቪዲዮቹን እንጀምራለን ከዛ ያው ህይወት ይቀጥላል ህይወት ይቀ እንደኔና እንዳንቺ ግን የሚፈቀር የሚዋደዳል ፊልም ላይ ምናምን ቺኮቹን ከዳውንዶች ነጥሎ የሚወስደው አባ አሁን ሰው ተሳሳተ ይህ የሚኖር ህይወት ነው እኔና እሷ በፍቅር አያልነት አብረን የምንኖርን ጥንዶች ነን በእውነት አላምንም ይኸውልህ ጠነሰይ ስለማዱ ነው እባክህ ባንክ ባላንሴን አታስቀው አላምንም ማለት ነው እናቴ እንገሪው እንጂ ፍቅር አይደል አያልማ ገንዘብ ነው እየቀለደሽ እስከ ዛሬ ግን ነበር ያልነበርክ እስከ ዛሬ ኖርድ ማታልከበኝ ውላድ ምንድነው ናት ተነጋገኝ ምንድነው ዛሬ ድረስ ነበር ማለት እስከ ዛሬ ጀርባዬን እያየሁ መተህ ትወስደኛለህ አይዞሽ አዘቃየሽ አይደል ባህሩር በዝናብ ማዳበሪያ ረካችን የመሰለች ልጅ እኔና ይኸውልሽ ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ እኔና እባክሽ ግቢ እንዴ ኪዩቲማ ብዙም ጊዜ አልፈጀች ቶሎ በስላለች ልክ እንደ በስመቲ ዋናው እዚህ ውስጥ የተለያዩ ጨዋታዎች አሉ እጣ ታነሳለህ እጣውን ተነቦልህ ዛሬ ያለውን ትእዛዝ ከፈጸምክ ሺ ትበላለህ አረ አዎ ምንድነው ሲኒዋ ሺ ብላ ማልበርስ ምን መኮንን መኳንታው ና የመኮ እጅ ትንሽ አስቸጋሪ ነው አልገባም ብሎ ነበር ገብቷል እንደምንም ወጣ ምን ይሆን የመኳንታው ድል አስገራሚ ነው መንገድ ላይ ያለቀስክ ሶስት መንገደኞች ምን ሆነ ነው ሲሉ እናቴ ገበያ ሄዳብኝ ነው ካልክ ሺ ትበላለህ በዚህ ነው ቆንጆ ጥያቄ ምን አገባ ዝም ብለህ ዘጋልክ ሰው ምን ሆነ ነው ማለት አይቀርም መኮንን ነኝ አልኩ በኔው ነበር አራቅ በላ ከኔ ትንሽ እዛሽ ጋር ዳር ይዘህ አልቅስ መልካም ለቅሶ ይሳካል የቀይ ሰውን ባደመው ቀላል አይደለም መኳንታው ሊሞክር ነው ያለቅሳል ምን ሆንክ ሲሉት እናቴ ገበያ ሄዳብኝ ነው ሊል ነው ይላል አይልም እና ያለ ካለ ለሶስት ሰው ካለ ሺ ይበላል እያለቀሰለ ነው ጀምሮ የኔ አባት አው እያለቀሰ ነው የሚጠይቀው አጣ ዘንጧል እየዘነጠ ሲያለቅስ ጠያቂ አጣ
ጠያቂ አጣ። እያስነካው ነው። መኩ እያለቀሰ ነው። አቀለጠው። መኩ እያለቀሰ ነው። የመጀመሪያ ጥያቄ ያገኘ። የመጀመሪያ ጥያቄ እናቴ ገበያ ሄዳ መጣችን እስካሁን ድረስ እናቱ ስልክ የሰጣት ነው። የብራቸው ነው። እንደውልለ ስልክ እየተቀበለችው ነው። 22 እናቱ ጋር እያስደወለ ነው። እናቱ ጋር እየደወለች ነው። እንዲህ ብሎኝ ነው ስልኳ። የመጀመሪያው 2 ሰው ነው የሚቀረው። ገራሚ ነው። ትንሽ ቆይታለች። በቃ ይዞ ነው ከሌላ ቦታ ነው የመጣችውና አዎ እሺ 2 ሰው ይቀረዋል። 2 ሰው፣ አንድ ሰው ጨርሷል። እንደ አንድ እንይዝልታለን። እሺ ምስኪን ሰው ጠየቁት። ሁለተኛ ሰው እናቴ ከክፍለ ሀገር መጣ እዚህ። የሱ ጉብዝና ያደነኩት ምንድነው ይሄ ልጁ ህፃን ልጅ ሆኖ እናቱ ገበያ እንደሄደችበት አላረገም። እንደዛ ያረገው ምንድነው ከክፍለ ሀገር መጣ ገበያ ሄዳ እንደጠፉበት አይነት ነው። አሪፍ ሲስተም ነው የተጠቀመው። ደፋር ነው ግን ገበያ ወጣለሁ ብላ ተለያየ። እናቴ ጋር ብደውልላት ስልክ አታነሳ። ምን ላድርግ ብለህ አይዞህ አሉት። እዚህ ጋር ጠብቀኝ አለችኝ። እዛ ጋር ስመጣ እዚህ ጋር ስትለኝ ከዛ ሲሄድ የለችም። ስልክ ይዛለች ስልክ። እሺ ስልክ ይዛለች ግን ያው አታነሳም ስልክ። ጀግና አይዞህ የኔ ጌታ በድል ጨርሳል። ተጫወተ ባይዘው 3ኛ ጣንሽ ነህ ግን 2ኛው አሸናፊ ነህ። ይበልጣል። የሶፍት ሰጣለሁ። ና ያዝ። አሁን ሰጠ ምንድነው? ገምባ 1 2 3 4 5 6 7 8 9 10 2000 መቶ እኮ ነው። አላምን ደግሞ ለዚህም እንዳታለቅስ። አንዳንዴ እንደዚህ አይነት ነገሮች ሳይ ምን ይሰማኛል? ይሄ አንዳንድ ክፋት ያለባቸው ነገሮችን ሰማይለ እናየለ በቃ እንዲህ ተጨካክረናል ጉድ እስክንል ድረስ እናይና ግን እንዲህ አይነት ደግሞ ስናይ የኢትዮጵያ ሕዝብ በጣም መስኪን ነው። በቃ እዛሽ ጋር ቆሞ እንደዚህ ለብሶ ምናምን እንደዚህ እናቴ ገበያ ሄዳ ሲል አምኖ አይዞህ በቃ ይመጣሉ እንደውልልህ እንዲናርግልህ። ይህን ስታየው ደግሞ በወገናችሁ ተስፋ እንዳትቆርጡ ያደርጋችኋል። ጉድ ነው ዘንድሮ። ሰማችሁ? አዲሷን ፕላኔት ከመሬት የ3 ቀን መንገድ ኦክሲጅን አላት፣ ለማፈራላት የሚያበቅል በዚህ ሳምንት ነው ናሳ ያገኛት ውሃ ሁሉ የተሟላለት ፈረንጅ 2 ሚሊዮን እየከፈለ አሁን ሊጋጋዝ ነው። አሁን የኛ ሰው እድል ቢሰጠው አይሄድም? አረ ይሄዳል። እዛ ሄዶ ደግሞ ቆለኛ ደገኛ እኔ ይሄ ብሄር አንተ ይሄ ብሄር ሊናከስዛል። አዲስ ውሃ ፕላኔት ላይ ደግሞ ወዶ ወፍ የለም። ፕላኔቱም አልተገኘም፣ እኛም አንሄድም። እዚቹ እንዳቦካናት እዚቹ አስተካክልናት ነው የምንኖረው። እውነቱን እኮ ነው። ብንሄድ ምንድል ይመስለኛል። ኧረ መጀመሪያ ቅድሚያ የመጣ ነው እኛንን እናንተ መጤናችሁ መባባላችን ይቀራል። ሞርኒንግ ክላስ ጉድ ሞርኒንግ ቲቸር አይ አር ዮር ኒው ኮርጀህ ተመርቀህ እንግሊዝ ቲቸር ስትሆን እንግሊዝ ቲቸር ኦኬ። እንዴት ቲቸር? ኧረ አይ አር አይባልም እና አይፈስ ነው የሚባል ሞትሟጣ ዝም በል እንጂ እንዴ አንተ። ሲጀመር ስቱደንት እንግሊዘኛ ቋንቋን ከበድ አድርጋችሁ አትዩት ኦኬ። ይሄ አሜሪካን ሀገር ብትሄድ የ3 ዓመት የ4 ዓመት ልጆች ቀልጠፍ አድርገው የሚናገሩት ሲምፕል የሆነ ቋንቋ ነው። እንዴት ቲቸር? እነሱ እኮ የአፍ መፍቻ ቋንቋቸው ስለሆነ እኮ ነው። አንተ ልጅ ረጋ በል ዴ ምንድነው እንደዚህ መሞጣሞጥ? እንግዲህ ዛሬ የምናየው ስለ ቴንስ ነው። ቴንስ በሁለት ይከፈላል። ሜዳ ቴንስ አለ፣ ቴብል ቴንስ አለ። ያው ሜዳ ቴንስ ትንሽ ሰፋ ስለሚል ዛሬ ቴብል ቴንስ እናያለን። ኦኬ ምንድነው? ከስፖርት ዲፓርትመንት ነው እንደ መጣው ቲቸር?
ወንድሜ ምን አድርግ ነው የምትለኝ? ሰርቼ ልብላበት እንጂ እንዴ በሰው እንጀራ አትምጣ እንጂ። ሲጀመር አንተ ጎበዝ ተማሪ ነህ፣ ክላስ አትምጣ ይደረግልሃል። ምንድን ነው እንደዚህ መሞጣሞጥ? ተወኝ እንጂ ሰርቼ እንጀራ የላብስልበት። ኧረ በመድኃኒዓለም በፈስ ግብር መክፈል ሊጀመር ነው ተብሏል አሉ። እስኪ ዜናውን አሳይቻችሁ ልመለስና ጊዜ ሳናጠፋ ኮሜንቷን ወይም በላት የተመናጥ በ2030 መጣል የሚጀምረው የፈስ ግብር ወይም ፍላቱለንስ ታክስ እንዲቆያችሁ ጠበቀ ሰበስባል። እንግዲህ የተለያዩ ሀገራት የታክስ መሰረታቸውን ለማስፋት የሚጠቀሙባቸው በጣም አስገራሚ የሆኑ የተለያዩ አካሄዶች አሉ። ካልከፈልኩ ሊያሽጉት ነው። ይሄን ተመልከቱት። እኔ ለሀገሬ አሬን መመረቅ ሰው ይቀልዳል። ይሄን ተመልከቱት። እኔን የጨነቀኝ በፈሴ ደረጃ ግብር ደረጃ ክፍል ገፋይ ነው ግብር። አረ ወይኔ ነው ሰው አረ ተው እንጂ ቦምብ ነው የምትፈሳው ሀቢቢ እንዴት ያለ ለከሊ ዛሬ ፈሴን ለሀገሬ እና እንዴት ነው ደረጃ ምናምን የለው ትንሽ ድምጽ ያለው በደንብ ቡው ያለ እሺ ያለና አሬ መሻቹ ቦሌ ላይ ቢሊየነር አይኖርም። እኔ የምኖርበት ቤት ቢሊየነር ኤልስ ነግረሽ በጣም ራሴን የቻልኩ ነኝ። እኔ ማሜ ገባሽ አለኝ የሚለውን እሱ ይሄን ያህል ከሷ ፈልጋለሁ የሚለውን ጀስት ናው አሁን ስልሽ በዚህ በአንድ ስልክ ማለት ነው አካውንቴ ላይ ገብቼ እኔ ፈለገው 10 ሚሊዮን ካለ 10 ሚሊዮን ጀስት ነው። A few moments later ሶስተኛ ቅጣት 3 እንቁላል ትጠጣዋለህ፣ 3ቱን እዚህ ላይ ትሰብረዋለህ። ሴትዮ ይሄን ሁሉ እንቁላል እንኳን ሰብረኝ ትምለው ቀቅየም በላም የለኝም። በአመት በዓል ቀን ነው እኮ እናቴ ለበዓል ምናምን 2 ፍሬ 3 ፍሬ ያ ሁሉ ሳክስ ቢሊዮነር 10 ቢሊዮን ከፈለገ ምናምን ሲል የነበረው የምጠጣው እንቁላል የለኝም። ዶሮ ውስጥ እንጨምር ምን ያህል ቢደላኝ ነው 3 ሰብሬ 3 ምናምን ስታይኝ እንዴት ነው የምታይ ሴትዮ? ኧረ ማሜ አላውቀውም ስራ እንዴ በጣም አንዳንድ የሚሰጡት ኮሜንቶች እኮ ጭራሽ ከሰሞነኛ የሰሞነኛው ይሄ አለ አይደል ጉዱ ይሄ ማለት ከዚህ ግብረ ሰዶማዊ ጋር አድርገው ፎቶ እየለጠፉ ያርሰናል ደጋፊዎች እንዴ ይሄ እኮ በጣም ክብርን መንካት እኮ ነው፣ ማንነትን መንካት እኮ ነው። ምን እንደሆነ ታውቃለህ? አበዙት። አይ እኔ አሁን በጣም ወርጄ እኔ ሁሉንም አይወክልም ይሄ ተግባር። አይ በቃ ስለዚህ አንዳንዶች ስለሆነ ኢግኖር ማድረግ ነው። እንዲህ አይነት ነገሮችን ኢግኖር ካልተደረጉ አስቸጋሪ ሊሆን ይችላልና ይሰለቸኝ እኮ ነው። በቃ እኔ አሁን ማለት አልፈለኩም እንደዚህ ግን ለምን ኔክስት ይርም ቢበላ ስራ አላቆምም። እስቲ ማን እንደሚያስወጣኝ ያለው እስቲ እንዴ በጣም ስሜ ኦፌንድ ያደርጋል። ፎቶ እየለጠፍክ ይሄ ልጅ ይመርመር ምናምን እያሉ እንዴ በጣም አይ አንዳንዴ ይሄ ሁሉን ደጋፊ ወጣት ነው። ስለ ሴቶች ፕሪሚየር ሊግ የእርስ በርስ ጋብቻ ሴቶች ላይ ያለ ብዬ እኛ እየዘገብን ጭራሽ እኔን በሌላ አይነት በሆሞ ሴክሹዋል ግንኙነት እኔ ፎቶ እየለጠፍ እኔ ሶፊ ክብር ማናደርገው አሁን እኮ አላማቸውን አሳካላችሁ ለማናደርገው እንዴ አይደለም። ይሄ አንዳንዴ መሳደብ እናንተ ታሰድባ አንተ ትሰደባል ጭራሽ ደግሞ ወደ ማንነት ለዛውም በፈረንጅ ኳስ እኔ ደግመዋለሁ። አራቱንም ዋንጫ አርሰናል ቢበላ አላቆምም። እስኪ ማን እንደሚያስወጣኝ ከዚህ ማይክ ማን እስኪ ያውጣው እስኪ ወንድ ሆነ ያስወጣኛል። እኔም ኦፌንድ ሆኛል። እሺ አሉት በቃ አንተ ሌላ ጊዜ እናወራበታለን። በጣም አበዙት። ለማንኛውም ግን ይሄ የአንዳንዶች ሀሳብ ስለሆነ በአንዳንዶች በሚል ይስተካከል። በአብዛኛው ግን ያው ኳስ የሚወድ ኳስ የሚያደንቅ ባይዘው ይሄ እንዲህ አይነት ይሄ ብዙ ጊዜ አይተው ከሆነ የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም ለግርማቸውና ለሶፎኒያስ እንዲደርስ ነው የምፈልገው ይሄ ቪዲዮ ማለት ነው። እና እኔ
የግርማቸው ድሮ ሬዲዮ ፕሮግራም ሳዘጋጅ የጥያቄና መልስ ውድድር ስታዘጋጅ ማለት ነው ጠቅላላ እውቀት ምናምን ነገር ካደመጡ ሰዎች ነኝ አይ ቲንክ በመጽሐፉ ላይ ያወጣው ይመስለኛል ጠቅላላ እውቀት እና ነበረኝ ሁላ ቤቴ ማለት ነው ካልተሳሳትኩ ማለት ነውና በጣም ማከብረህ ሰው ነህ ብዙ ለፍተህ ነው እዚህ የደረስከው ከኢቲቪ ቅጥርህ ጀምሮ የነበረውን ታሪክህን ምናምን ሁላ አውቀዋለሁ እንዴት እዚህ ትርታ ኤፍኤም ጋር እንደደረሳችሁ ምናምን ሁላ አውቀዋለሁ እና በጣም ኢንስፓይሪንግ ስቶሪ ያለ ሰው ነህ ሶፎንያስም ጭምር ማለት ነው እና ለምትሰሩት ስራ ሁሉ አክብሮት አለኝ አንዳንዴ እንደ ደጋፊ ምናምን ኮሜንት ልናደርጋችሁ እንችላለን ልንመልስ እንችላለን እናንተም ልትመልሱልን ትችላላችሁ ግን ይሄ የሥራው ባህሪ ነው ታውቁታላችሁ ብያስባለሁ እንደ ደጋፊ አንዳንዴ ኦፌንድ እንሆን እንችላለን መስመራችንንም አልፈን ሊሆን ይችላል ለሱ ሁሉ ይቅርታ እንጠይቃለን ግን ዩኖ አክባሪ እንደሆንኩ እንድታቀልኝ ይፈልጋለሁ ሁለታችሁም እንድታቆልኝ ይፈልጋለሁ ማለት ነው ግን ይሄ የሰራችሁትን ስራ ሁሉ እያፈረሳችሁት ይመስለኛል በዚህ ልጅ ምክንያት ማለት ነውና እንደሚመስለኝ በሚሊዮን የሚቆጠር አድማጭ ያላችሁ ይመስለኛል ቲክቶከር አይደለም አድማጫችሁ ሬዲዮ ላይ ብዙ ሺህ ሰው ብዙ ሚሊዮን ሰው ያደምጣችኋል ክፍለ ሀገር ድረስ ትደመጣላችሁ ስማችሁ ዝነኛ ነው ግርማቸውና ሶፎንያስ ኳስ ያስተላልፋሉ ከተባለ በዛ ላይ አብዛኛውን ጨዋታ አሁን ታስተላልፋላችሁ ፕሪሚየር ሊግ ቻምፒየንስ ሊግ ምናምን ነገር አይቀራችሁም ዩኒክ ነው የምታስተላልፉበት መንገድ ሰው በጣም ያዳምጣችኋል ከዛ ውስጥ አርሰናል ደጋፊ ያዳምጣችኋል ምን ያህል ቁጥራችን ብዙ እንደሆነ ታውቃላችሁ የአርሰናል ደጋፊ አሁን ከኛ ጋር ለመመላለስ ብሎ እኛን ለማብሸቅ ብሎ ይሄ ምንም ቲክቶክ የሌለው የቲክቶክ ኮንተንት ውስጥ የሌለ ምናምን ሰው ኦፌንድ እያደረገ ነው እና በጣም ብዙ ሰው ይኸውላችሁ እኛ ይሄንን ቪዲዮ የምንሰራው ማለት ነው ላይቭ በገባን ቁጥር ኢንቦክስ በከፈትን ቁጥር አረ ይሄን ልጅ አስታክሱልን ስለምንባል አሁን ኢንሰልት ወደ ማድረግ ገባ በቃ ትላንትና ለምሳሌ ማንቸስተር ሲቲ አልተጫወተም ጨዋታውን አርሰናል ጨዋታውን አልተጫወተም የዋንጫ ፉክክሩን አፌክት የሚያደርግ ጨዋታ አልነበረም አውት ኦፍ ኖዌር ተነስቶ ክለባችንና የክለባችን ደጋፊ ይሳደባል እያየሁት ነበር ሰብስክራይብ እንዲያደርጋችሁ የምንፈልገው የዩናይትድ ደጋፊ ብቻ ነው ሲል ነበር ዩቲዩብ ቻናላችሁን ምን ያህል ለፍታችሁ ይሄንን ዩቲዩብ ዴቨሎፕ እንዳደረጋችሁ ቢልድ እንዳደረጋችሁት ኦዲየንሳችሁን እናንተ ታውቃላችሁ ለምንድነው በአንድ የጋዜጠኝነት ፕሮፌሽን በማሟላ ሰው ምክንያት የገነባችሁትን ብራንድ የምታጡት ለምንድነው ይሄንን ሁሉ ልፋታችሁን ከንቱ የምታደርጉት ኤዲቶሪያል የሚባል ነገር ግርምሽ እኔ ላንተ አልነግርም እውነት ከኔ በላይ ብዙ ታውቃለህ ጋዜጠኝነቱን ብዙ ከኢቲቪ ጀምሮ ብዙ ታውቃለህ ኤዲቶሪያል ፖሊሲ የሚባል ነገር አለ ከሌላችሁ አስቀምጡ ኤዲቶሪያል ፖሊሲ ሊኖራችሁ ይገባል ከዛ ደግሞ የስፖርት ጋዜጠኝነት ኦፍ ኮርስ መዝናኛ ነው ኦፍ ኮርስ ኢንፎርማል የሆነ ዲስከሽን ነው የምታረጉበት ምናምን ግን ስቲል መርሆች አሉት የስፖርት ጋዜጠኛ ሊያደርጋቸው የሚገቡ ሊያደርጋቸው ማይገቡ ነገሮች አሉት እንግዲህ እንደሰማችሁት በዚህ ልክ እንግዲህ ተማረው እንደገና ኮምፕሌን አቅርበውባቸዋል እነሱም ይሄንን ችላላሉ ይሄን ጉዳይ ሰምተው እንደሚያዩት ተናግረዋል በኤዲቶሪያልም እንደሚያዩት እንደሚታረምም መልስ ሰጥተዋል በአድማጮችና በአሉቲ መካከል በአንዳንድ አድማጮችና በአሉቲ መካከል ብሽሽቅ ነገር ያለ ይመስለኛል እሱ ነገር መቆም አለበት ብዬ አስባለሁ ትክክል እውነት ለመናገር አሉቲ ያው ከኛ ጋር ስለሚሰራ በጣም አድማጮችም እንደው ብሽሽቁ ላይ ትኩረት አደረጉ እንጂ በጣም መልካም ሰው ነው ቀርበው ማንነቱን ቢረዱት በጣም መልካም ሰው ነው እውነት ለመናገር ማለት ነው እንደዚህ ለማስመሰልም አይደለም ግን ይሄ የብሽሽቁ ፓርት መቅረት አለበት ምንም ጥያቄ መታረም አለበት ይታረማል አድማጮችን መከፋት የለባቸውም የትኛውም አድማጭ አንድም አድማጭ ቢሆን እንዲከፋብን አንፈልግም ትክክል እያንዳንዳችን ላይ ያው ጋዜጠኛ ሆነን ስንሰራ ሶፊ እንደምታውቀው ብዙ ጊዜ ተሰድበን እናውቃለን ብዙ ጊዜ ያንቋሸሹን ሰዎች ይኖራሉ እንደገና ደግሞ ያደነቁናሉ ደግሞ የማይገባንን ክብር ደግሞ ከላይ ከፍ አድርገው ይሰጡንም አሉ ይሄ የጋዜጠኝነት ባህሪ ነው የጋዜጠኝነት ብቻ ሳይሆን ይሄ አንድ ሰው ህዝብ ጋር ሲሰራ የሚያጋጥም ነገር ነው ዴፊኒትሊ መወደድ አለ መጠላት አለ ይሄንን እኛ አምነን ነው የምንሰራውና ይሄ ብሽሽቁ ፓርት መቅረት እንዳለበት አስባለሁ አድማጮቻችን እናስተካክሏለን ስጋት አይግባችሁ ስድብ የምትሳደቡ ግን አቁሙ ስድብ አያስፈልግም በሱም በኩል ባላም በኩል ስድቦች ካሉ እሱን እናያለን እኛ እንመረምራለን የነበሩ ነገሮችን በዚህም በኩል ያሉትን ቁጭ ብለው እኛ ራሱን የቻለ ኤዲቶሪያል ስላለን ሐሳቦችን ወስደናል ቁጭ ብለን እንመክራለን ኢንዳይሬክትሊ ወይም ደግሞ ከዛ ውጭ በሆነ መንገድ ተነጋግረን ያስተካከልናቸው ነገሮች ነበሩ አሁን ግን በሲሪየስሊ ነገሩን እንፈተዋለን የሚለውን ነገር ለአድማጮቻችን ለማቅረብ ያህል ነው እርግጠኛ ነኝ የማይፈታ ነገር የለም እንፈተዋለን በትክክል ፍቅር እንደምትሆኑ ተስፋ እናደርጋለን ወደፊት መፍትሄውን በጋራ እንፈተዋለን ይወደዳል አንዴ ባለፈው አርሰናል ደጋፊዎች ያወድኙም ሲል ታስታውሳለህ እንዳለቆ ናቸው አረ እንወዳለን አሉት ግን ብሽሽቁን አቁም ነው ያሉት አዎ ስለዚህ እንደዛ ስለሆነ አድማጮቻችን ኢቭን በደስ የሚሉ እኮ ኢቭን አርሰናል ደጋፊዎች ነው አሉት ይያሉ ነው የሚጠሩት እንኳን ሲሰሩት ራሱ ሲተቹት አሉት ያረተው ይያሉ ከእናንተ ጋር ተደዋውሎ ተገናኝቶ
ሻዩና የማለት ኢነርጂው የለም። ሴቶችን እኮ ነው አዳምጡ። እሺ ይሄ መናገር ፈልጋለሁ። አቅሙ የለኝም ከናንተ ጋር ተኝቼ ቴክስ መላለቅ ዋትስ ዩር ፌቨራይት ፉድ ዋትስ ዩር ፌቨራይት አይ ዶንት አልፈልግም። ፍላጎት የለኝም። ከአንቺ ጋር እጅ ለእጅ እንደዚህ ተያይዤ ኢነርጂው የለኝም። ሲግማ ቦይ በል ወክ በጣም ወድ ሰው ነኝ። ከአንቺ ጋር ግን ኢነርጂው የለ አልፈልግም። ብቻ ወክ ነው ማዳጋው በኮሪደር ልማቱ ላይ አይ ዶንት ጊቭ የለውም በል ውስጥ በቃ ፍላጎት የለኝም። ቆመ እንዳትቀር እሱን አልፈልጋችሁ በቃ እኔ የማልበላው ነኝ። እሾሃማ አበባ ዮናታን ደረሰ። በቃ አጋጥማችሁ ያውቃል? ማር መብላት ትፈልጋላችሁ፣ መቅመስ ትፈልጋላችሁ፣ ግን ንቦቹ አያስቀይምሷችሁ። በቃ ጊዜ የለኝ። ሳክስ ይላል። ዋትስ ዩር ፌቨራይት ፉድ ዋትስ ዩር ፌቨራይት እንትን ዋትስ ዩር ፌቨራይት እንደዚህ ዋትስ ዩር ፌቨራይት አይ ዶንት ጊቭ ምን አገባኝ እኔ ያገባኛል ምን አገባኝ ፓስታው ደጂ ፍርፍሩ ደጂ ጥብሱ ደጂ ምን አገባኝ ሲግማ ቦይ እናሳ እኮ አልኩ ምን አገባኝ ሽሮው ደጂ ምስሩ ደጂ እንጀራ ማገር ቻይ አጥሚት ቻይ አብሲት ጣይ እኔ ምን አገባኝ ያገባኛል አያገባኝም። ረጅሞሽ አጭሮሽ ዳሌሽ ሰፋ አልሰፋ ቆንጆሽ አሉሽ ያገባኛል ምን አገባኝ። የሆነ ፊልም ምርጥ አባላችን እንዲህ እንድትሉኝ ወንዶች እንድትሉኝ አልፈልግም። ተው እንደዛም አይደለም ሀሳቡ። የሆነ ፊልም ምርጥ አባላችን ልክ ነህ ግን እንደዛ ተው ጎበዝ እንደዚህ ነው በቃ እኔ አቋማለኝ እኔ መስፈርት አለኝ እኔ መስፈርት አለኝ እንደዚህ ዝም ብሎ አላማ አለኝ ትምህርቴን ልጨርስ በላ ሶ what do you want ምንም አልፈልጋችሁ። ድሮ ምን ይባል ነበር በድሮ በአሁኑ አይሰራም። ድሮ ግን እኔ አላማ አለኝ ካላማ መሰናከል አልፈልግም ትምህርቴን ልጨርስ ምናምን የምትባል መልስ ነበረች ድሮ። ያው ለገርል ፍሬንድነት ሲጠየቁ ሴቶች እንደዛ ይላሉ። የትምህርቴን አበባ መቀንጠስ አልፈልግም ሁሉ ይላሉ። መጀመሪያ ያሳበደኝ ቁመናው ነው። በቃ ብስክሌት ያለው በፍሬንድ ማግኘት በጣም በቃ ነው። በቃ አይገርምሽም? ኢንተርናሽናል ዋንጫ ያገኘው በጋሽ አስራት የመጀመሪያው በጋሽ አዲያስ ፎቶ ኢንዱስትሪያል ምናምን የሚባሉ ተይ አንዴ በጨረቃ አንዴ በምን ያረገ ፎቶ እነሳለሁ። በቃ ለሱ ምልካው ተይኛልኩሽ መከራዬ ነች። ማን ነው መጀመሪያ ጠብ ያለው? ያለውማ እሱ ነው። ሳር ሁሉ ነቅሏል እኔ ለማየት ሳር ነቅሏል። ማሊያ ለብሶ እኔ ነው በቃ ነቅታለች እሷ። ከዛ ኳስ ሲጫወት ከዛ ጎል ሲያገባ ቁመናው ደረቱ ትከሻው ሰፊ መሆኑ ከዛ ደግሞ አስተራወቃለች። አይም ዘለግ ያለ ጎረቤት አጣ በር ላይ ሲመጣ ደብዳቤ ሲሰጠኝ በር ላይ ሲመጣ ፎቶግራፍ ሲሰጠኝ ከዛ ደግሞ ትንሽ እንደቆየን ደግሞ የባሰ ምን ለቀቀች አስተራወቀ አንሶላው ትራሱ የሚከሰው ካንተ ጋር ሲሆን ለሰለሰ አንሶላው ሲያኮር ፈላጊ ይበዛል። በርግጠኛ እንደ ኩርት ነው እኔ የምለው። ድሮ ስልክ ላይ ጋሌሪ ለምን የለ ከገርል ፍሬንዱ ፎቶ ነበር ሰው የሚወስደው እኮ ወይም የሚሰጠው ፎቶና ቦርሳ ውስጥ ከተገኘበት እቺ ማነ ፎቶ እቺ ማነሽ ነበር የሚባሉ ሰክተ አይ ጊዜ ግን ይገርማል። ይሄ እንግዲህ ከጀርባ የምትመለከቱት የአስክሬን መያዣው ደግሞ የሬሳ ሳጥን ማለት ነው ሙሉ በሙሉ በወርቅ የተሰራ ነው። በናይጄሪያ ውስጥ ያለ አንድ ፓስተር እንግዲህ እናቱን ለመቅበር ደግሞ የእናቱን ሀዘን በአስመልክቶ ነው እንግዲህ ይሄን መሰለኝና እናቱ 104 ዓመታቸው ነው ሲሞቱ 150 ሚሊዮን ናira ነው ያወጣበት ኦልሞስት ወደ $105,000 የአሜሪካ ዶላር አካባቢ የሚያወጣውና በወርቅ ነው የምትመለከቱት። ውስጥ ያሉት እናቱ ናቸውና የምትመለከቱት
ቀብር ስነ ስርዓት የተካሄደላቸው። ሰባው በጣም ኤክስትራቫጋንት ከመሆኑ የተነሳ ለአይምሮ የሚከብድ ነገር ነው የምንሰማውና 150 ሚሊዮን ናira በእነሱ 150 ሚሊዮን አውጥተው ወር ደግሞ $103,000 አካባቢ በላይ ወጥቶ በእኛ ስንት እንደሆነ ካልኩሌት አድርጋችሁ አስቀምጡትና እንደዚህ አይነት የሳጥን አዘጋጅቶላቸው ያው አፈር ገብተዋል። መረጃ ነው የነገርኳችሁ። ሰው ምን ያክል ገንዘቡን የት መጣል እንደቸገሩና የት መጣል እንደከበደው የሚያሳይ ነውና እናንተ የሁሉ ብር ቢኖራችሁ የሬሳ ሳጥን ላይ ታጠፉታላችሁ ወይስ ምን ታደርጉ? ወርቅ ወደ መሆኑ እንመጣለን። ነገር ግን ሌላም ቀብር ላይ አይቻሉ እንደዚህ አስክሬኑን እንደዚህ መኪናው ያሽከረከረ ነው የሚወስደውና ለምንድነው የሚያሽከረክሩት? በጣም ነው የገረመኝ። ያው ኦልሬዲ በድን ነው ይገባኛል። ግን እኛ ጋር ለአስክሬን የሚሰጠው ክብር ቀስ ተብሎ መወሰዱ መቀመጡ ምናምን ሳስበውና እዛ ይዘውት የሚደንሱት ነገር የሚያሽከረክሩት ነገር በቃ ይገርመኛል። ከዛ በተረፈ ግን በወርቅ ተቀበርን፣ በእንጨት ተቀበርን፣ በምን ተቀበርን ትበሰብሳለህ። ምንም የምትሆነው የሚለወጥ ነገር የለም። ከሞትም ሞትን ነው በቃና አንዳንድ ጊዜ ክብር ለመግለጽ ተብሎ የሚደረገው ነገር ያን ያክል ይጠቅማል ብዬ አላስብም። ያው እንግዲህ ገንዘብ የሚያደርጉበት ሲያጡ አንተ ድንቁል እህት ጫማታ በዚህ ክፍለ ዘመን በፌስታል ትጠቀማለች። ለሷ መሆን ያቀታል። ናደስ ሶላ አዲስ ነው ዛሬ መቀየሪያ ነው። ከለርም አለ በቀይር። ሰላም አመሻችሁ ተመልካቾቻችን። ሰበር ዜና ደርሶናል። ከአፄ ቴዎድሮስ በኋላ ለመጀመሪያ ጊዜ ኢትዮጵያውያንን አንድ የሚያደርግ ሀሳብ ያነሳችው ቲጂ ፐርስፔክቲቭ አሁንም ተቃውሞዎች ከተለያዩ ቦታዎች ይደረሷት ነው። በአሁኑ ሰዓት ደግሞ ቀመረ ባሪያውና ቆርዲን በዛብህ ሙሉ ለሙሉ የእርስ በርስ ጦርነታቸውን በማቆም ወደ ጦርነቱ በጋራ እንደሚገቡ እየገለጹ ነው። እንዴት ነው እያደረገሻለሁ? የማህበረሰብን ባህልና እሴት ባልጠበቀ መልኩ ህፃን ልጆችን አትማሩ ማለት እኮ ከመውረድም መውረድ በቃ ያለንበትን የማህበረሰብ ዝቅጠት የሚያሳይ ነው። ዝቅጠቱን ነው የሚያሳይ። ባርች ሌላ ደግሞ ምን አለ መሰለ ባርች በሲንግል እናቶች አገር ያቀኑ ስንት ጀግና ሴቶች ጀግና ወንዶች ተፈጥረዋል። እነዚህ እናቶች መናገር ለሞራልም ትክክል አይደለም። ከዛ በላይ ደግሞ አልማርም ብሎ እውቀት እየጠላን ያለ ጄኔሬሽን ጭራሽ አትማሉ ብሎ በፖድካስት ላይ ማውራት ቁር ባርች ምን ሴጣን ያንቆርቁር ምንድነው? አገር ልጅ ከዚህ በላይ ምንድነው? አልፈልግም። ልጆት ናት ጓደኛዬ ታምራለች ብሎኝ ነው። ይቅርታ አድርጉልኝ። ያው ግን ሊያናግራት ይፈልጋል። ልጥራው። he doesn't speak Amharic. Oh, he doesn't. Can I call him over here? Okay. Indeed. Akhosh Masti. What's your name? Beza. Beza. John Chabata. Araba Kinan Soyi. I hit it. Mudrum take us. Oh, Sintamich. I'm 18. Oh. He's 19. 19? Yeah. When's your birthday? Lidati Machino. 2006 January. January? 2006. So you're an Aquarius? Aquarius, sign? Yeah. I'm a Cancer. Oh, Cancer. Okay. Akasma Cancer. He said, can I have your? I don't know. Akashma. Wait, do you have a boyfriend? Kind of. Oh, okay. She has a boyfriend. Bro. Oh my God, that's embarrassing. Every day he's running. I don't know why. He ran. Okay. Anyways, thank you though. All right. Nice to meet you, Beza. ውጭ ሀገር ያሉ እናቶች ማለት ነው በጣም ደብሊ ብሮ ለሁለተኛ ጊዜ ኦ ማይ ጋድ አዲስ ኢትዮጵያ ቢሆን ደግሞ እንዴ ሞታል በጥፊ ነው የምትለኝ ማዘርየዋ በጥፊ የማኔ ግን በጣም ነው የሚገርመው። በጣም ነው ድንቅ ያለኝ ይሄን ቪዲዮ ሳይው ድፍረታቸው። ከዛ እናትየው ደግሞ ሂጂ አናግሪው ማለት ምናምን እንጃ እኔ ያደኩበትን እያሰብኩ ነው መሰለኝ። ማለት ሪስፔክት የሚባል ነገር አለ ያስፈልጋል እኮ። ጠያቂዎቹ ራሱ ምን አይነት ልጆቹ ራሱ ገርመውኛል። እንደገና እሳቸው ሂጂ አናግሪው ማለት ከዛ ደግሞ ሲገናኙ የተጠያየቁት ጥያቄ እንዴ ኮከብ ምናምን
እኔ የት ነው ያለሁት ነው። እኔ አንዳንድ ነገር ባትሰሙትና ባታዩት ይሻላል መሰለኝ። እንደው እያካበድኩ ምናምን ሳይሆን እንደው ሳታዩት ይፈጠራል እኮ ይገባኛል። ያው ገርልፍሬንድ ቦይፍሬንድ ይዛሉ እኮ እድሜያቸው ውጭ ሀገር የታወቀ ነው፣ በጊዜ ነው። ግን እንደው ሳታዩት ይሻላል። እናት ቆመው ልጆትን ላናግራት ምናምን ኧረ በለው። መጨረሻ ላይ ልጆቹ እንዳሉትም እሺ ሂጂ አናግሪው ምናምን ማለታቸው እኔ መሰልጠን ነው ብዬ አላስብም። ስልጣኔ ከሆነ ለእኔ ስልጣኔ አይመስለኝም። ሴትዮዋ ግቢውን ያከራዩት ሙሉ ግን መጥተው ቤት ውስጥ ግቢውን እንደዚህ ከግቢው አልፎ ጓዳ እዚህ ጋር ሚስማር አትምቱ አላልኩም፣ እዚህ ጋር እንዲህ አትበሉ አላልኩም ምናምን። ጋሽ ስብሐት ኑ አባባ ስብሐት ይላሉ። ከሳቸው ከስብሐት ይበልጣሉ። አንቱ ሴትዮ ተከራይተናል፣ ምን አለ ስትረከቡ መጨረሻ ብትመጡ ይላል። አይሰሙም እና በኋላ ቀስ በቀስ አንቺ ሴትዮ አትምጪ እዚህ ሲል ባሰባቸው። የሚፈልጉት አንቺ መባል ነው። አንቺ ሴትዮ የሚለውን ትቶ አንቺ ልጅ እዚህ አትምጪ አላልኩም። ደስ ይላቸዋል። አባባ ስብሐት የሉ እኔ የምነግራቸው ነገር አለ እዚህ ቤት እንደዚህ አንቺ ልጅ እዚህ ቤት አትመላለሽ እያለ ሁል ጊዜ። በኋላ ነው የገባኝ እንደ ልጅ መታየት ይፈልጉ ነበር። በጣም አበዙት። በሳምንት 3 ቀን ምናምን መምጣት ሲጀምሩ አይጣላቸው በቃ ተጣሉ። በኋላ ከሳምንት ወይም ከ15 ቀን በኋላ አባባ ስብሐት ማሳያቸዋለሁ አሉ። ምንድነው የምታሳየኝ? ታሳየኝ ትግባና አለ። በኋላ የልጅነት ፎቶአቸውን ይዘው መጡ እና በፊት አይጣል ነበርኩም ይሄው ብለው ፎቶ ሲያሳዩ አይጥም እኮ በልጅነቷ ብትነሳ ይሆናት አለ። ሲኒማ ቤቶች 50% ነው እንውሰድ የሚሉት። እኔ አሁን ሳልሰራ የራሴን ፊልም ሳልሰራ ብዙ ጊዜ ያቆየኝ ምክንያት 50% እንዴት ይወሰዳል? አንድ ሰው አንድ ሬስቶራንት አንድ ህንጻ ላይ ከፍቶ 50% ከሰራህበት አምጣ እንደማለት እኮ። አንተ አስተናግደህ አንተ ምግብ ሰርተህ ስንት ነገር አድርገህ 50%ን ባለ ህንጻው ስጠኝ እንደማለት። ግን ማንም ይሄን የሚጠይቅ ሰው የለም። ስለዚህ በጣም ያዘንኩበትና እኔ በመጨረሻ እንትን ያለው ነገር ትንሽ እፎይታ የሚገኝበት የመንግስት ሲኒማ ቤት ነበር። የአዳራሽ ኪራይ ተከፍሎበት ፊልሙ ጥሩ ከሆነ ጥሩ ገንዘብ ይገኝ ነበር። ከዛ እኔ በመጨረሻ ፊልም ለመስራት ወስኜ እንደዚህ ገበያውን በማጠናበት ሰዓት የመንግስት ሲኒማ ቤትም 50% አምጡ ይላል። እንደዚህ አዳራሽ ጠርጎ ለማዘጋጀት 50% ይከፈላል። በዚህ የተነሳ የፊልም ኢንዱስትሪው እዛ አሁን ባለበት ደረጃ ደረሰ እና አሁን ሰዎች በጣም በከፍተኛ ፍራቻ ነው ወደ ፊልሙ የሚመጡት። ማለት ፌር አይደለም 50%። እውነት ለመናገር አዳራሹ ምናምን የራሱ ኮስት አለው ይታወቃል። የኤሌክትሪኩም የምኑም ያው ብዙ ነገር ብቻ ኮስት አለው። ግን ቢሆንም 50% በጣም ብዙ ነው። በዛ ላይ የሚገባው ሰው እንደምታውቁት ያን አላረም። ለምን ሲኒማው ሞቷልና ይሄ ነገር ቢስተካከልላቸው ብዙ ፊልሞች ሊሰሩ ሊሻሻሉ ይችላል። አሁን ፊልሙ የሚሰሩትን ነገር ብቻ መንቀፍ ሳይሆን ለምን እንደዛ ሰሩ፣ የዩቲዩብ ፊልም ለምን ይሰራሉ፣ ለብ ለምን ይሰራሉ ስትሉ አውጥተው ገንዘብ ምናምን ብለው ቢሰሩ ዋጋ የለውም። የት ያሳዩታል? ሲኒማ ቤት ለማሳየት 50% ከተባሉ ምናምን መቼ ነው የሚያተርፉበት? ይሄም ተደማማሪ ችግሮች ስለሆኑ እነዚህም ነገሮች ቢፈቱ የአገሪቷ የፊልም ኢንዱስትሪ የሚያድግ ይመስለኛል። እኔ ማውቃቸው 3 ክለቦች አሉ አዲስ አበባ ውስጥ። እኔ የምሽት ሰው አይደለሁም ታውቃለህ። ወጥቼ ከተማውን በማታ አይቼው አላውቅም። የዛሬ 4 ዓመት 5 ዓመት ነው ያየሁት እና የዛ ጊዜ ያየኋቸው ክለቦች ቀን አሁንም ሳልፍ አያቸዋለሁ። ስማቸው ከሉጢ ጋር ከጌ ጋር የተያዘ ነው። አንዱ ልጅ ከአስመራ መጥቶ በ2000 ዓመተ ምህረት የከፈተ ቦታ እየቀያየረ እዚሁ አዲስ አበባ አለ። ከአያት ሆስፒታል ጀርባ አለ። ከዚህ በላይ አንደኛው ማነው ጃፓን ኤምባሲ አልፈ ጥግ ላይ አለ። አንዱ ወሎ ሰፈር አለ። ይሄንን ፈልጎ ማግኘት አንድ ነው። የዛሬ 4 ዓመት አንድ ኃላፊ ያነጋገርናቸው ጉዳዩ እንደሚያውቁት ነገሩን ነበርና ምንድነው እየተካሄደ ያለው ከተማ ውስጥ? እንደዚህ አይነት ነገሮችን የሚመለከተው አካል ሊያስቆማቸው፣ ሊዘጋቸው፣ እርምጃ ሊወስድባቸው ይገባል ማለት ነው እና በእውነት አሳዛኝ ነው እና በተለይ በእነዚህ ክለቦች ላይ ጠበቅ ያለ እርምጃ ካልተወሰደ ማታ ማታ ምን ይሰራል የሚለው ነገር ለማወቅ አይከብድም። አንዱ ጋር መኪና ተደርድሮ አንዱ ሲነግረኝ በቃ ጠቅላላ ወንድ ነው የሚያወራው እና ከዚህ በፊት ያው እናንተ ሰፈር ፈረንሳይ የተያዘ ነገር አለ
እንደዚህ አይነት ነገሮች ወዴት ነው እየወሰዱኝ ያሉት? እነዚህ ዴይ ፓርቲ ምናምን ተብለው የሚዘጋጁ ነገሮች ላይ በተለይ በእነዚህ በታዳጊዎች ላይ ትኩረት ሲዘጋጁ ክለቦችም ሆኑ መኖሪያ ቤቶች ሲዘጋጁ የጸጥታ አካላት ትኩረት አድርገው እንደ ነገሮች የሚከታተሉ ትራምፕ አንድ ብዙዎች የሚወዱለት ብዙ አበሻ በአሜሪካ የሚኖር የሚወዱለት ነገር አለ። ዘር በል ወንድ ለወንድ ሴት ለሴት የሚባል ግንኙነት የለም ብሎ ባለፈው እንግዲህ አብዛኛው አበሻ የመረጠው በዚህ ምክንያት ነው እዛ የሚኖረው። ምክንያቱም ልጆችን 18 ዓመት ሲሞላቸው ነው ጾታን የምትመርጥላቸው። ምን አይነት ነገር ነው? ከፈጣሪ የተጣላ የሰይጣን ነገር ነው እንጂ እንዴት ነው አንድ ሰው ወንድና ሴት ሆኖ ነው የሚፈጠረው አይደል? ወይ ወንድ ወይ ሴት ሆኖ ነው የገዛ ልጅህን ጾታን እንትን ታታደርግም አሜሪካን ውስጥ። እንዲህ አይነት ነገር በእንቁላሉ በቀጣሽ መሆን አለበት። ቴድሮስ አድሃኖም አንድ ጊዜ ሊሰጥ ያለ መግለጫ ሸራተን ውስጥ እንዳሰበው ታውቃለህ? አዎ ተናግረነዋል። ጌዎችን ለማውገዝ ግብረሰዶም የኢትዮጵያን እንትን በጭራሽ ከዚህ የጸቀጠ ነው ብለው አቡነ ጳውሎስ ነፍሳቸውን ይማርና ጋዜጣዊ መግለጫ ሊሰጡ ሲሉ ሸራተን ሆቴል አስጠርቶ እንትን ፖሊስ እና ደህንነት ልኮ ያስበተነው እሱ ነው። እና እንዲህ አይነት ነገሮች አሉ እና በተቻለ መጠን ፈጣንና ያላሰለሰ ጥረት ከጸጥታ አካሉ ይጠበቃል። እንግዲህ ብዙ ሰዎች ከተማ ውስጥ የተመሳሳይ ጾታ ግንኙነት የሚካሄድባቸው የእነሱ ብቻ የሆነ ክለብ አለ ብሎ ይናገራል። ከዚህ በፊትም ፈረንሳይ እንዳለው ተገኝቶ ነበረ ካስታወሳችሁ። እና አሁን አለ እዚህ ቦታ እያለ እየተናገረ እኮ ነው። እነዚህ የሚጠቁሙትን ቦታዎች ጥናት አድርጎ መያዝ ነው። እንግዲህ ባለፈው የሶፎንያስንም እንግዲህ አጋለጥኩ ብሎ ያለው ልጅ በቁጥጥር ስር መዋሉን ሰምታችኋል። ሶፎንያስስ ብትሉኝ እስካሁን ድረስ የማውቀው ነገር የለም። መያዙን አልሰማሁም። እኔ እንግዲህ ከዚህ ቪዲዮ በኋላ ተይዞ ከሆነ አላቅም። ይሄን ከቀረጽኩ በኋላ ያው አርፍዶ የሚያየው ሰው ስለሚኖር ነው ይሄን የምለውና እስካሁን ግን ምንም ነገር የለም እና በጣም ችላ መባል የለበትም ይሄ ነገር በጣም ሱስ እንድታቆም አሁን ላግዝ ነው የመጣሁት። ለዛሬ ግን ባዶ እጄን አልመጣሁም። እጅ መንሻችን ይዤ ልመጥቻለሁ። እሺ ታንኪ ዩ። እቺንም ጨምርበት እና ሱስ እንድታቆም ምን ላግዝ? አንድ ጥያቄ ልጠይቅና ያን ጥያቄ ከመለስክልኝ እስማማለሁ ሐሳቤን። ካልመለስክ ግን ካሜራ ይዘህ ምናምን እንዳቆም ከዚህ በኋላ እሺ። ኦኬ። ሴት ነበረች፣ በጣም ቆንጆ ናት። መኪና እየነዳች ትሄዳለች ወደ ቦታ እና ቦታው በጣም አስፈሪ ቦታ ነው። ጎማ ይፈነዳባታል። እንደምንም ብላ ወርዳ ክሪት ምናምን አወጣ ጎማ ትፈታዋለች። ጎማውን ካወጣ እየቸኮለች ስለነበረ ጎማውን ስታወጣ ሙሉ ብሎኖቹ ወደ ቦይ ውስጥ ይገባል። እና እቺ ሴት ለመሄድ ምን ማድረግ አለባት? ምናልባት ያው ቅርብ ላለ ሰው ትደውላለች። ኔትወርክ አይሰራም። ከመኪናው ላይ የሆነ ማግኔት ምናምን ፈልጋ አይቻልም። እንደዛም ምንድነው? እሺ መልሱ ከእያንዳንዱ እግር ላይ አንዳንድ ብሎን ትፈታና አስራ ወደ ጎሚስታ ድረስ ትሄዳለች። አዎ አንተ ልክ ነህ። አየህ ቃሚ ነኝ እንጂ እኔ ደደባ አፍልቼ ነበር። ይሄ በለኝ እስኪም ጥጥጥ ድር አድርጎኝ ነበር። ቆለኝ እንደ ቡና አድማጮቻችን ቲክታከሮቹ ከስር ሲወጡ እየተመለከትን ነው። ፓፓ ምን አይነት ደስታ ነው እየተመለከትን የምንገኘው። ቤተሰቦቻቸውና ጓደኞቻቸው ላይ ያለው የደስታ ስሜት እጅጉኑ ደስ የሚያሰኝ ነው። ፎሎወሮቻቸው እንኳን ደስ አላችሁ። አዎ የእነሱን መፈታት እንግዲህ እንደ ሻምፒዮንስ ሊግ ፋይናል እየጠበቅነው ነበር። አብርሽ እነሆ ቀኑ ደርሶ እንግዲህ ይኸው ተፈቷል። አብርሽ በጣም ነው የሚገርመው። በዚህች አጭር ጊዜ ውስጥ እንግዲህ ብዙ ክፉ ደግ ነገሮችን አይተንበታል። አዎ እንግዲህ የአንዳንዶቹ ምርጥ ጓደኝነት አንዳንዶቹ ደግሞ እጅግ ምቀኝነት የተሞላበት ነገር ተመልክተናል። አብሬሽ እንግዲህ አድማጮች በውስጥ መስመር መልእክታቸውን እየላኩል እንኳን ደስ አላችሁ፣ እንኳን ደስ አለህ አዶናይ፣ እንኳን ደስ አለህ እኛ ማይክል ጃኒ ምናምን የሚሉ መልእክቶች አሉ። እኔ ጋር አንድ እህታችን ደግሞ እኛ ጋር እንዲህ ብላለች። ጆሲ የኔ ወንድም ለሴቶች መብት ስለቆምክ እጅግ ነው እናመሰግናለን ብላለች። በግጥም ሜላካለ ጨንቆን ብለን ነበር ብዙ ቁጭ ብድግ እንኳን ተፈታችሁ ቶሎ ፖስቱና እኛም ላይክ እናድርግ ብለዋል። አዎ የነሱን ፖስት እንግዲህ በጉጉት እየጠበቅን ነው። እኛ ጋር አንድ አድማጭ እንግዲህ እንዲህ ብለዋል። እንግዲህ አብርሽ ምን አለ? ከልቤ ነው እኔም በጣም የምወዳችሁ እንኳን ለቤታችሁ ፈጣሪ ያበቃችሁ ብሏል። እንግዲህ እንኳን ደስ አላችሁ፣ እንኳን ደስ አለ። ያው እንደምታውቁት ሰሞኑን በጣም ትልቅ ጉዳይ የነበረው የቲክቶከሮቹ የተወሰኑት መታሰራቸው ነበረ። ያው ከሽልማቱ ጋር በተያያዘ አሁን እንግዲህ ሙሉ በሙሉ በዛ ጉዳይ የተያዙት ተለቀዋል ከስር እና አዶናይም ወጥተዋል። እንግዲህ እንኳን ለቤታችሁ አበቃችሁ እና ጥሩ እንግዲህ ምክር ወስደው የወጡ ይመስለኛል። ለጊዜው ደግሞ አንዳንዶቹ አካውንታቸውንም አዶናይም ሲናገር ነበር እንግዲህ እስካሁን ሰዓት ድረስ
የራሱን አካውንት አክሰስ ማልችልበት ደረጃ ነው ያለሁት ብሏል። ግን ዞሮ ዞሮ ቪዲዮዎቹን አይታችኋል ከቤተሰብ ጋር ሲገናኙ ቤተሰብ ላይ የነበረው ደስታ ምናምን እና አንዳንድ ጊዜ በራሳችን ስሜት የምናረገውን ነገር ለቤተሰቦቻችን ስንል አንዳንድ ነገር መገደብ ማስተካከል ምክር መስማት ምናምን ጠቃሚ ነውና ከዛ ከቤተሰቦቻችን ጭንቀት ስለማይበስ ማለት ነው ነገሮች እና ዘፈንም ሊያወጡ እንደሆነ ተናግረዋል። ትልቅ ሰርፕራይዝ ምንድነው? ፕሊዝ ማይ ብራዘር ካም ሂር የኔ አባት ጆሲማን ከአዶናይ ጋር ነይ በሏትን። ጆሲ ኤንድ አዶናይ ካሚንግ ሱን አርብ 3 ሰዓት ላይ ጧት ይለቀቃል። ካሚንግ ሱን ያልኩት አርብ ፈረው ጧት ድንገባ ባይደርስ አርብ ይደርሳል። ይሄ ለራሱ ማለት ነው እንዳትቆርጦ ባይዚ አርብ 3 ሰዓት ላይ ይደርሳል። እንደምንም ብለን ተጋግጠን የማይሆን ነገር አድርገን እንጨርሰዋል። ሌሊቱም ቢሆን ነይ በሏት ጆሲ ኤንድ አዶናይ አርብ ነይ በሏት አረ ነይ በሏት ነይ በሏት ናፍቃኛለች ናፍቃኛለች አረ ነይ በሉልኝ። እቺን ዘፈን ድጋሚ ሌላም እንትን ላይ የዘፈን አሰምቼው ነበር አዶናይና ድምጽ ያለው ነገር መሰለኝ ስሰማው ድምጽ ነገር ቢሞክር አሪፍ ነው። ከዶሮው እንቁላል ይገኛል፣ ከሰጎን ምን ይገኛል? ከሰጎን ምን ይገኛል? ከዶሮ እንቁላል ይገኛል። ሊንገር ሱ ከሰጎን ሱ ይገኛል። ከሰጎን ሱ ይገኛል። ገባችሁ አይደል? አቶ ሙራድ ትብላ አፍታ ታኛለ እንዴ? ሰዎች አስተናግዳቸው ውስጥ ከዛ ሙራድ ስማ ሙራድ ነው ነው ያው ስታቸው ቶሎ ቤቢ አትጨና አፈ ያደረከው ዛሬ በቃ ዛሬ አረ ጌታ ሆይ እዚህ በቃ ጌታ ሆይ ነፍስሽ ማስተሽ ዛሬ አቶ ሙራድ አፍጥጣቸው ኪሎስ ሙዝ ስጣችሁ ያው ሰዎች ሽንኩርት ምናምን ትፈልጋላችሁ ማለት ቶሎ ቤብ ዛሬ ነፍስ በመቶ ሄደሽ ጓደኞች ጋር ብቻቸው ፈታ በይ ያረዳልሽ አጁ ቆንጆ ቤቢ ሙዝ ምናምን ትፈልጊው ሰንቶ አምስት አንድ ኪሎ ሰጂ ከድታችን በቻው ባሽ ምን ልታዘዝ? እሺ የሆነ ነገር ታዘዟል። ለኔ ግማሽ ሊትር ማለት ለኔ ምን ማለት ነው? ቅቅል አንቺ ተደራቢ ቤንች ሆነሽ መጥተሽ ቅቅል ታያለሽ? ትንሽ ህሊናሽ አይነካሽም? ትኩስ ነገር ስትበይ ቅቅል ታያለሽ? ለዛ ነው እስካሁን አይሽ ተደራቢ አጥቂ ሆነሽ እስካሁን የቀጠልሽው። ዋናው ላይ የማትጫወሺው ለዛ ነው አይሽ። እንደዚህ አይነት ጸባይ ይዘሽ ማን አይትልሽ? አንቺ ምቀር ይሻለኛል። ቅቅል ልክ እንደዚህ እህቴ አንዷም ቅቅል ብላ ትኩስ ነገር ታዘዥ ስትባል ቅቅል ብላ እንዴት ሲላት እንዴ ቅቅልስ ትኩስ አይደል እንዴ ያለችውም ትዝ ይለኛል። እኔ አላየሁትም፣ ያው ልጆቼም እንዲያዩ ስላልፈለኩኝ አላየሁትም። አንድ 2 ኤፒሶድ ነው እንደዚህ ያዩና በጣም ጠሉኝ። እንዴት ታረጋለሽ አለሽ? ልጅቷ ምን ነው የምትያዝ ምናምን አሉኝ እና በጣም ደበራቸው። ከዛ ኧረ እኔ አይደለሁም ምናምን ስል ራስሽ ነሽ ልብስሽን ቀይረሽ ነው እንጂ ምናምን አሉኝ። ከዛ ወይ አሁን ሌላ ሰው በጣም ብዙ ነገር እኮ ይለኛል በሞትሽ ምናምን ይሉኛል፣ ግን ልጆቼ ስለሆኑ ደበረኝ። አያዩም በቃ ከዚህ በኋላ እዚህ ቤት አይከፈትም አይደል በቃ ምናምን አልኩኝ። አላዩም። እኔም ያው ብዙ ያሳፍረኛል የራሴን ስራ ማየት ማለት የተወሰነና ከዛ ብቻ ኮምፈርት አይሰጠኝም። አላይም ሙሉ ለሙሉ ሳይሆን የተወሰነ ካየዋለ የሆነ ፍረት ይዘኛል። ምን እንደሆነ አላውቅም፣ ልገልጽልሽ አልችልም። ይገባኛል። እኔ እንኳን ሳልተውን እንኳን አለብኝ እሱ ስሜት። አይደል? ትወና ደግሞ ሌላ ነገር ውስጥ ገብተሽ ሌላ ገጸ ባህሪ ወክለሽ ምናምን ስለሆነ እና ዝናሽ በጣም እስካሁን ሰዎች ሲያገኙኝ ደስ ይላቸዋል ምናምንና ሊጠይቁኝም ይፈልጋሉ። እንደዚህ ክፉነሽ እንዴ ምናምን ይሉኛልና what do you expect ማለት ታስታውሱ ከነበረ ድል ወርቅም አንድ ጊዜ የአርቲስት ድል ወርቅ ማለት ነው የሴፍ ሾው ላይ ያቀረበች ጊዜ ራሴን ፊልሞች በፍጹም አላይም ብላ ነበር። የዚህኛዋ ግን ምንድነው ከዚህ በፊትም ሌላ ፖድካስት ላይ ስትናገረው ሰምቻለሁ።
አዴ ድራማ ላይ በጣም ክፉ ገጸ ባህሪ ስለ ተላብሳ ስለነበር የምትጫወተው ያንን ካራክተር በጣም ኃይለኛ ስለሆነ ልጆቼ ሲያዩት በቃ ሌላ ፊሊንግ ስላደረጉ በቃ ሳላየው ቀረው። ምክንያቱም ቤቴ ነው ማየት የምችለው፣ በዛ ምክንያት ነው ልጆቼም በጣም ነው ክፉ እንደሆን ካርገው አሰቡኝ ብላለችና የዚህን አክል ዋጋ የሚከፍሉበት ሙያ ነው። ሌላ ሰበር መረጃ ይዘንላችሁ መተናል። ቲክቶከሮች እንዲሁም ደግሞ አባገዳዎችን በተመለከተ ዛሬ የሚፈጸመውን ስርዓት ቀጣይ በቪዲዮ ማሳያችሁ አንድ ጉዳይ ይኖራል። ከዛ በፊት የአባገዳንን አቅም በማየቴ እጅግ ኮርቻለሁ። በመቀጠል ይህን ጥብቅ የሆነ መረጃንም ደግሞ ላካፍላችሁ እፈልጋለሁ። ባለፉት 4 እና 5 ዓመታት የሀገር መከላከያ ሰራዊቴን የተከበረውን ልብስ በመልበስ ሀገሬን ተቋሜን ያስከበርኩ መስሎኝ ባደረኩት ነገር ብዙዎቻችሁን አስቀይሜያለሁ። እኔንም በአባገዳ ስርዓት እንግዲህ ይቅርታ እንድትሉኝ እፈልጋለሁ። እንደምትመለከቱት ሙሉ ሶሻል ሚዲያዬ ከነዚህ አይነት ስርዓትና ከተቋሞች ጋር ሲገናኝ የነበራቸውን በሙሉ አጥፍተናል። ውሸት አሁን እኔ ልቀርጽ ስል ሄጄ ዩቲዩብ ላይ አይቼዋለሁ አለ እንዳለ ለብሶ ከወታደሮቹ ጋር የነበረው አለ ካልጠፋ። እዚህ በኋላ ሀገራችን መንግስትም መከላከያችንም ታላቅ ስለሆነ ከአባገዳ ስርዓት ውጪ ላልገኝ ቃል እገባለሁ። ምክንያቱም ታላቅ የሆነው የሀገር መከላከያ ሰራዊታችንን ስለማልመጠን በቀጣይ ታላቅ የሆነውን ደግሞ የአባገዳ ስርዓት እንፈጽማለን። የተጣሉን እናስታርቃለን፣ የተበደሉትን ፍትህ እናስከብራለን። የአሁኑ ጉዟችን በይቅርታ ከታየልን በጣም ከባድ ነው። ምክንያቱም የያዝነው ስነ ስርዓት አባገዳ ነው። ታሪክ እንሰራለን፣ ለታሪክ እንኖራለን። የምታቁኝ ፍሮምሳ እንግዲህ ከዚህ ውጪ ቀጣዩን ታሪክ ተከታተሉላችሁ እወዳለሁ። አመሰግናለሁ። ሚኮ ግን ስጋት ነገር ያዘሽ መሰለኝ። ይሁን አሪፍ ነው፣ ጥፋትን አምኖ መስተካከል አሪፍ ነው። ግን ይሄን ስል ውሸት ነው እውነት ነው የሚለውን እዚሁ ጋር አሁን ገብቼ ላሳያችሁ አለ የለም የሚለውን። ይኸው እንግዲህ እዚህ ጋር ሰርች እናደርግና ሚኮ ማይኪ መሰለኝ። ይኸው ሚኮ ማይኪ የሚለው ውስጥ እንገባለን። የሱ ቻናል ነው። ቪዲዮ ያው እዚህ ጋር ለምን አንከፍተውም? አለ እንግዲህ ይኸው እዚህ ጋር እንደምትመለከቱት ይኸው ጋጥፍቻለሁ ስላል በኋላ ከዚህ በኋላ አላት ከሁሉም አንድ ትልቅ ነገር ልናሳያችሁ ነው። አንድነት ምንድነው ያለው? ከሁሉም ሶሻል ሚዲያዎች ላይ አጥፍቻለሁ አለ። ዩቲዩብ ሶሻል ሚዲያ ነው አይደለም የሚለውን እንግዲህ ይኸው ቁጭ ብሏል አለ። ኩራት እና ምን ልል ፈልጌ ነው፣ አንዳንድ ጊዜ በቃ ሰው ምንም ሄዶ ሰርች አያረግም ቼክ አያረግም ምናምን የሚል በቃ ወዲያው አጭር ነገር ይነገረው ያን ተከትሎ ይሄዳል በሚል የሚባሉ ነገሮች አሉ። እንደው ማሳያ እንዲሆን ዘንድ ነውና አላጠፋ ማጥፋቱ አለማጥፋቱ የሚለውጠው ነገር አለ የለም ሌላ ነገር ሆኖ ሳለ ስላለባፉ ግን እንዳላጠፋው ነው እንግዲህ እዚህ ጋር የሚታየው። የፍቅር ጓደኛ አለሽ ብዬ ጠየቅኩሽ። ከዛ አንቺ ምን አልሽ? እኔ የምፈልገው ሰው እስካሁን አልተፈጠረም ማለት ያው የምፈልገው ሰው ብለሽ መመዘኛዎች አስቀመጥሽልኝ። ማስታወሰው እግዚአብሔርን የሚፈራ አገሩን የሚወድ ምናምን እያልሽ 1-5 መመዘኛዎች ያልሽ ተገኘ? አልተገኘም። ዲዲሽ ያረጋለ ዳኒ አልተገኘም። አዎ አንቺማ እንትን አልሽው መሰለኝ አከረርሽው። ቆይ እና ኢትዮጵያን የሚወድ አገሩን የሚወድ የለም እንዴ? ሰው አለ፣ እግዚአብሔርን የሚፈራ አለ። ሌላ መመዘኛሽ ምን ነበረ? በንግግር የሚያምን ሰው፣ በመነጋገር አዎ፣ ችግሮችን በንግግር መፍታት የሚችል ሰው፣ ደስተኛ ሰው፣ ደስተኛችንም የሚያደርግሽ ህይወትን በቃ በደስታ የሚያያት ሰው፣ የዜማ አባባል እንደዛ አይነት ሰው ብዙም አይደለም የኔ ጥያቄ እውነት ለመናገር። ታዲያ አረቀኝ ባን በጣም ብዙ ሰው አለ ወይ? አንቺ በጣም አክብደሽዋለሁ። መመዘኛውን አክብደሽው እንዳይሆን እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ በድጋሚ ላስታውሳችሁ ላይክ አድርጋችሁ በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።